ነፃ ሀገር ትግራይ ዘይትድፈር ትግራይ ዘይትልምን ትግራይ ደራዕ ዘይትልምን ትግራይ ተረፍ ሸዋ ዘይትወልዕ ትግራይ ጀነራሉ የማትደፈር ነፃ ሀገር ትግራይን እንመሰርታለን ብለዋል። የተወረርነው በፖለቲካ ልዩነት ሳይሆን ስልጣኔያችንን ሊያጠፉ በተነሱ ኃይላት ነው ሲሉ በቁጭት ተናግረዋል። ይህን ያሉት ሜጀር ጄኔራል ክንፈ ዳኘው ናቸው። በመረጃ ክፍለ ጊዜያችን መቅደም ላይ ያስመለከትናቸውም ይህን የእርሳቸውን ንግግር ነው። ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለት ቅዳሜ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ለሰዓቱ የተመራረጡትን ዋና ዋና ጉዳዮች በማስታወቅ እንጀምራለን። የትግራይ ጉዳይ ከባድ አጣብቂኝ ውስጥ ገብቷል። እነ ደብረጽዮን ግልጽ እንቅስቃሴ ጀምረዋል። አቶ ጌታቸው ድረሱልን ሲሉ ለሰራዊቱ አዛዥ ጥሪ አቅርበዋል። ሌሎች ጄኔራሎችም ጥሪ ተደርጎላቸዋል ተብሏል። ጄኔራሉ የማትደፈር ነፃ ሀገረ ትግራይን እንመሰርታለን ብለዋል። የተወረርነው በፖለቲካ ልዩነት ሳይሆን ስልጣኔያችንን ሊያጠፉ በተነሱ ኃይላት ነው ሲሉ በቁጭት ሁኔታውን አስረድተዋል። በራያ አላማጣ ካህኑን ጨምሮ 4 የቤተ ክርስቲያን አገልጋዮች በተገደሉበት ክስተት ዙሪያ ከትግራይ ክልል በኩል መግለጫ ተሰጥቷል። አጠር አድርገን እንመለከተዋለን። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በጆሃንስበርግ ከተማ ምክር ቤት ተወካዮች ባደረጉት ውይይት ስለ አዲስ አበባ ከተማ ለውጥ የሚያደንቅ አስተያየት ሰጥተዋል። ጆበርግን ወደ ቀድሞ ውበቷን መልሳት ያሉት ፕሬዝዳንቱ የአዲስ አበባን የኮሪደር ልማት በምሳሌነት ጠቅሰውታል። በፕሬዝዳንትነት ዘመናቸው በ2008 ዓ.ም በተካሄደው ሪዮ ኦሎምፒክ ልጃቸውን ሮቤል ኪሮስን እንዲሳተፉ ማድረግ ከባድ ትችት የደረሰባቸው አቶ ኪሮስ ሀብቴ በድጋሚ የውሃ ዋና ፌዴሬሽን ፕሬዝዳንት ሆነው ተመርጠዋል። ዝርዝር መረጃውን ይዘነዋል። ሙሉ የአዞ ስጋ እስከ $300 ድረስ የሚሸጥበት የአዞ ስጋ ሬስቶራንት በኢትዮጵያ ሊከፈት ነው። የአዞ ስጋ ሬስቶራንቱ በአርባ ምንጭ ከተማ በቀጣይ ዓመት ስራ ይጀምራል ተብሏል። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው ከኛ ጋር ከቆያችሁ ሁሉንም እንደየቅደም ተከተላቸው አንድ በአንድ ትሰማላችሁ። እነ ደብረጽዮን ወረራ ጀመሩ። አቶ ጌታቸው ድረሱልኝ አሉ። በትግራይ አዲስ ውጥረት ተፈጥሯል። በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደርና የነ ደብረጽዮን ቡድን ግልጽ ወደ ሆነ ፍጥጫ ገብቷል። የነ ደብረጽዮን ቡድን በአሁኑ ሰዓት በተለያዩ ቦታዎች የጊዜያዊ አስተዳደሩን መዋቅሮች በማፍረስ በሰራዊቱ አማካይነት መቆጣጠር ጀምሯል። ከዚህ ቀደም የሰራዊቱ አባላት ተሰብስበው የፓርቲ ጉባኤውን አካሂደዋል ላሉት የደብረጽዮን ቡድን ድጋፋቸው መስጠታቸው ይታወሳል። በተወሰኑ የሰራዊት አመራር ስም ሰራዊቱ በማሰማራት የመንግስት መዋቅሮች ህገወጥ ጉባኤ ላካሄደ ቡድን ለማስረከብ የሚደረግ እንቅስቃሴ እጅግ አደገኛና የማያባራ ቀውስ የሚያዋለድ በመሆኑ በአስቸኳይ ቆሞ ህገወጥ ተግባሩ እንዲፈጸም ያዘዙ የሰራዊት አመራሮች እንዲጠየቁ ሲሉ አቶ ጌታቸው ረዳ ለሰራዊቱ አዛዥ ሌተናል ጄኔራል ታደሰ ወረደ በጻፉት ደብዳቤ ጠይቀዋል። ህገወጥ ጉባኤ አካሄደ ቡድን ሲል የገለጹት የደብረ ጽዮንን ህወሓት የክልሉ ማዕከላዊና ሰሜናዊ ምዕራብ ዞን የጊዜያዊ አስተዳደር መዋቅሮች በሰራዊት በመታጠቅ መቆጣጠሩን አቶ ጌታቸው ረዳ ጽፈዋል። አሁን የመዋቅር ወረራው ወደ መቀለ ሳይቀር እየተጠጋ መሆኑን ያመላክቱት አቶ ጌታቸው በዚህ የድረሱልን ጥብቅ ማሳሰቢያቸውም ህገወጥ ድርጊቱ በተቀሩት ምስራቃዊ፣ ደቡባዊ፣ ደቡብ ምስራቅና መቀለ ዞኖች ለመፈጸም ያለመ እንቅስቃሴ እየተደረገ ነው ብለዋል። የነደብረ ጽዮን ቡድን ከዚህ ቀደምም በሌሎች አካባቢዎች የመዋቅር ወረራ በመፈጸም ማህተሞችን በመንጠቅና ሰራተኞችን በማባረር ስሙ ሲነሳ ቆይቷል። የአሁኑ ግን ጠንከር ያለ ነው። አቶ ጌታቸው ረዳ ከመንግስት እውቅና ውጭ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም ሲሉ ያስተላለፉትን ትዕዛዝ በማይቀበሉ አካላት ላይ እርምጃ እንዲወሰድ አሳስበዋል። አቶ ጌታቸው ይህን ማሳሰቢያ የሰጡት በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ለሌተናል ጄኔራል ታደሰ ወረደ በጻፉት ደብዳቤ ነው። የጊዜያዊ አስተዳደሩ ፕሬዝዳንት የሰጡትን ትዕዛዝ ለመፈጸም ቸል በሚሉ አካላት ላይ ሌተናል ጄኔራል ታደሰ ወረደ አስቸኳይ የእርምት እርምጃ እንዲወስዱም ጠይቀዋል። ለምክትል ፕሬዝዳንትና የሰራዊት አዛዥ ሌተናል ጄኔራል ታደሰ ወረደ በፕሬዝዳንት ጌታቸው ረዳ የተጻፈው ደብዳቤ ትዕዛዙ በግልባጭ ለሰላምና የጸጥታ ቢሮ፣ ለከፍተኛ የሰራዊት አዛዦች ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየነ ያሳወቁ መሆኑ ተነግሯል። አቶ ጌታቸው ይህን ትዕዛዝ ቢሰጡም በነደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ጎራ የትግራይ ሰራዊት አዛዦች ባለፈው ጥር ወር አጋማሽ ባካሄዱት ስብሰባ ያስተላለፏቸው ውሳኔዎች ገቢር እንዲደረጉ ግፊት በማድረግ ላይ ይገኛል። ከሁለት ቀናት በፊት የተጻፈው ይህ ደብዳቤ በጊዜያዊ አስተዳደሩ ስር በሚተዳደረው ድምጽ የወያነ ቴሌቪዥን ጣቢያ በኩል ይፋ የተደረገ ነው። ህገወጥ እንቅስቃሴዎች እንዲቆሙ ስለማሳሰብ በሚል ርዕስ የተጻፈው ይህ ደብዳቤ ህገወጥ ጉባኤ ያድርገው በሚል የሚጠራው ቡድን ስልጣን ለማግኘት እንቅስቃሴ ያድርገ እንደሆነ ይወነጅላል። አቶ ጌታቸው የቡድኑን ማንነት በደብዳቤያቸው በግልጽ ባያስቀምጡም ከዚህ ቀደም ባወጧቸው መግለጫዎች በነደብረ ጽዮን ገብረ ሚካኤል የሚመራ ስብስብ የህወሓትን ህገወጥ ጠቅላላ ጉባኤ አድርጓል በማለት ሲተቹ ቆይተዋል።
ይህ ቡድን የሰራዊት አመራሮች ውሳኔ በሚል ጀምሮታል ያሉትን ህገወጥ እንቅስቃሴ እንዲያቆም የትግራይ ጊዜያዊ አስተዳደር ካቢኔ መወሰኑን አቶ ጌታቸው በደብዳቤያቸው አስታውሰዋል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ባለፈው ጥር ወር አጋማሽ ባወጣው መግለጫ ከኮር በላይ የሆኑ የትግራይ ሰራዊት ከፍተኛ አዛዦች ባደረጉት ስብሰባ ላይ ያሳለፉትን ውሳኔ መሰረታዊ ስህተቶች ያለባቸውና ተፈጻሚነት የሚጎድላቸው መሆኑን አስታውቆ ነበርም። አቶ ጌታቸው ባለፈው ረቡዕ በጻፉት ደብዳቤ ሰራዊት አመራርም ይሁን ሌላ አካል አለኝ የሚለውን እምነት ስርዓት በጠበቀ መንገድ ማቅረብ የሚችልበት አግባብ እንዳለ ጠቅሰዋል። ይህ ባለበት ሁናቴ የሰራዊቱን አሃዶች በየጣቢያውና ወረዳው በማሰማራት ስርዓት ለማፍረስ የሚደረግ አካሄድ ህዝቡን ወደ ግጭት እንዲገባ የሚያደርገው ነው ብለዋል። ይህ ሁናቴ የትግራይን የጸጥታ ኃይል የሚያከስርና ስርዓት አልባነትን የሚያመጣ አካሄድ እንደሆነ በተደጋጋሚ መገለጹን አቶ ጌታቸው በደብዳቤያቸው አንስተዋል። የጊዜያዊ አስተዳደሩ ፕሬዝዳንት ለትግራይ ህዝብ ትልቅ ተቋም እንዲሆን የተቋቋመ ያሉት ሰራዊት እስካሁን የሚገባውን ትኩረት አለማግኘቱን በደብዳቤያቸው ጠቆም አድርገዋል። በዚህ ምክንያት የሚፈጠር ችግር ቢኖር እንኳን ሰራዊቱ እርሳቸው ማህተም መንጠቅ ሲሉ በጠሩት ተግባር ላይ ሊሰማራ እንደማይገባ አስገንዝበዋል። ሰራዊቱ በዚህ ተግባር ተዘፍቋል ሲሉ የወነጀሉት አቶ ጌታቸው ይህ ሁናቴ በትግራይ የማያባራ ግጭት ከመፍጠሩ በተጨማሪ ለውጭ አደጋ ተጋላጭ የሚያደርግ እንደሆነ አሳስበዋል። ይህ አደገኛ አካሄድ በአፋጣኝ ሊቆም ይገባል ያሉት አቶ ጌታቸው በደቡብ፣ በሰሜን፣ በምስራቅ ባሉ ሁሉም ግንባሮች ከመንግስት እውቅና ውጭ የሚደረግ የሰራዊት እንቅስቃሴ እንዳይኖር ሲሉ ምክትላቸው ለሆኑት ሌተናል ጄኔራል ታደሰ ወረደ ደብዳቤ መጻፋቸውን ኢትዮጵያ ኢንሳይደር አስነብቧል። ነጻ ትግራይን እንመሰርታለን ጀነራሉ የማትደፈር ነጻ ሀገረ ትግራይን እንመሰርታለን ብለዋል። ይህንን ያሉት ከሙስና ጋር በተያያዘ ለዓመታት እስር ቤት ቆይተው የወጡት ሜጀር ጀነራል ክንፈ ዳኘ ናቸው። ጀነራሉ ለህዝብ ጥቅም በሚል ነበር ለይቅርታ የተለቀቁት። አሁን ደግሞ ወደ ትግራይ ጎራ ብለው ትግራይ ለምን ከአዲስ አበባ ትለምናለች? ስለምንስ የሸዋን ትራፊ ትበላለች? እንዴትስ ኢትዮጵያ ትሸከማለች? ከዚያ ሁሉ የሚያዋጣው የማትደፈር ነጻ ትግራይን መመስረት ነው ብለዋል። ክንፈ ዳኘው ወደ ትግራይ በማቅናት በአንድ ስብሰባ ላይ ባደረጉት ንግግር ከትግራይ የ2 ዓመታት ጦርነት ጀምሮ ከነበረው ሁናቴ አንስቶ በቀጣይ ምን መከናወን እንዳለበት ተናግረዋል። የቀድሞውን የ2 ዓመታት ጦርነት በተመለከተ ትግራይ በአረመኔዎች ወረራ ተፈጽሞባታል ብለዋል። ቀጣዩ መፍትሄ ትግራይ ነጻ ሀገር አድርጎ መመስረት ነው። የሸዋን ትራፊ የማትበላ የኮራች የደራች ነጻ ሀገረ ትግራይ መመስረት አለባት ብለዋል። በሕይወት ያለን እኛ ተጋሮች ልናደርግ የሚገባን ወሳኝ ነገር ቢኖር የትግራይን ህዝብ ማገልገል ነው ያሉት ጀነራሉ የትግራይን ህዝብ በማገልገል በኩል ደግሞ ቀዳሚ ጉዳይ አድርገን መውሰድ ያለብን የተሰዉ ሰማዕታትን ቤተሰብ ማክበርና ማገልገል ነው። በተደጋጋሚ ሲገለጽ እንደነበረው እነዚህ የተሰዉ ልጆች ቤተሰቦች ልጆቻቸው መስዋዕት አድርገው አሁን ያለው ትውልድ እንዲቀጥል ሆኗል። እናም እነዚህ የተቀሩትን ወላጆች ደግሞ ማክበርና ማገልገል የኛ ፈንታና ኃላፊነት ነው። በዚህ መንፈስ እኔም ከተሰዉት ታጋዮች ጎን እቆማለሁ ብለዋል። ስለ 2 ዓመታቱ የትግራይ ጦርነት ባስታወሱበት ንግግራቸው ሜጀር ጄኔራል ክንፈ ዳኘው ትግራይ በጦርነት ደቃለች፣ የደረሰውን አጠቃላይ ውድመት በተመለከተ በጦርነት ደቃለች የሚለው ቃል በራሱ እንዲህ በቀላሉ የሚገልጸው አይደለም። በአጠቃላይ የትግራይን ህልውና ሊያጠፉ በቆረጡ ኃይላት ነው የተወረረችው። አሁን ነገሮችን ወደ ነበሩበት መመለስ ያስፈልጋል። የምንመልሰው ብዙ ነገር አለ። በእርግጥ የጠፋውን ህይወት መመለስ አንችልም፣ ነገር ግን የትግራይን ህዝብ ወደ ቦታው መመለስ እንችላለን። አንዳንዶች በትግራይ የተፈጠረው ጦርነት የፖለቲካ ልዩነት አድርገው ሲገልጹት ይሰማል። ነገር ግን እውነታው እንደርሱ አይደለም። የፖለቲካ ልዩነት ያለው አካል ወረራ አይፈጽምም። ለጦርነቱ ምክንያት የፖለቲካ ልዩነት ሳይሆን የተካሄደው ስልጣኔን የማጥፋት ወረራ ነው። የወረረን አራዊትና ፋሺዝም ነው ብለዋል። ቀጥል አድርገውም በዚህ ጦርነት ክብራችን ተደፍሯል። አሁን ሁሉንም ነገር ወደ ነበረበት ወደ ቦታው እንመልሰዋለን። መቼ የሚለውን በተመለከተ ከ1 ዓመት ከ2 ዓመት ብለን በእርግጠኝነት መናገር አንችልም። ህዝባችን ለዳግም ወረራ መጋለጥ የለበትም ካል ብቸኛው አማራጭ የትግራይን ስርዓተ መንግስት መመለስ ብቻ ነው። የማትለመን የማትደፈር ነጻ ሀገር ትግራይ መመስረት አለብን። የሸዋን ትራፊ የማትበላ ትግራይ፣ ከአዲስ አበባ የማትጠብቅ ትግራይ ሀገርን መመስረት አለብን ሲሉ ሜጀር ጄኔራል ክንፈ ዳኘው በአንድ መድረክ ላይ ተናግረዋል። ነጻ ሀገር ትግራይ ዘይትድፈር ትግራይ፣ ዘይትልምን ትግራይ፣ ደራዕ ዘይትልምን ትግራይ፣ ተረፍ ሸዋ ዘይትወልዕ ትግራይ። የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን የአሁኑ ኢትዮ ኢንጂነሪንግ ግሩፕ ሜቴክ ዋና ስራ አስኪያጅ የነበሩት ሜጀር ጄኔራል ክንፈ ዳኘው በበርካታ የሙስና ወንጀሎች ክስ ተመስርቶባቸው የተወሰኑ ዓመታትን በስር ካሳለፉ በኋላ መለቀቃቸው ይታወሳል። በፌዴራል አቃቤ ሕግ ክስ ተመስርቶባቸው የነበረው ክስ በዋና ስራ አስኪያጅነት ሲመሩት በነበረው የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ከተፈጸሙ ግዢዎች ጋር የተያያዘ ነው። ሜቴክ ግዢ የፈጸመባቸው ሆቴሎች እንዲሁም የተለያዩ መሳሪያዎች የተካሄዱት ግዢ ከተቋሙ የግዢ መመሪያና ከሕጋዊ አሰራር ውጭ መሆኑ በክስ መዝገብ ተጠቅሶ ነበረ። በዚህ አይነት መልኩ ግዢ ተፈጽሞባቸዋል ከተባሉት መካከል አንዱ ግዙፍ የጭነት መርከብ ሲሆን ሌሎች ከፍተኛ የውጭ ምንዛሪ የሚጠይቁ መሳሪያዎችም ይገኙበታል።
ሆኖም የኢትዮጵያ መንግስት የፍትህ ሚኒስቴር በእነ ሜጀር ጄኔራል ክንፈ ዳኘው መዝገብ ቀርበው የነበሩ ክሶች ለህዝብ ጥቅም ሲባል እንዲቋረጡ የተደረጉ መሆኑን አስታውቆ ሜጀር ጄኔራል ክንፈ ዳኘው ከስር እንዲፈቱ አድርጓል። ታዲያ እኚህ ጄኔራል ወደ ትግራይ ካመሩ በኋላ ዝምታቸውን ሰብረዋል። ነጻ ሀገረ ትግራይን መመስረት አለብን ብለዋል። የህወሓት አመራሮችና የትግራይ ሲኖዶስ በሚል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገንጠሉን ያስታወቀው የሃይማኖት ተቋም በተመሳሳይ መልኩ ትግራይን ሀገር እናደርጋለን በሚል እንቅስቃሴ ተጠምዶ ይገኛል። የህወሓት ማዕከላዊ ኮሚቴ አባል የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከሰሞኑ ከአንድ የበይነመረብ ሚዲያ ጋር በነበራቸው ዘለግ ያለ ቃለ ምልልስ መገንጠልን ከሚፈቅደው ከኢትዮጵያ ህገ መንግስት አንጻር ትግራይ ነጻ ሀገር የምትሆንበት ሁናቴ አለ ብለዋል። በዚህ የህወሓት አመራሮች እንቅስቃሴ ዙሪያ እስካሁን ከፌዴራሉ መንግስት ወገን የተባለ ነገር የለም። ስለ ራያው ግድያ የተሰጠው መግለጫ በራያ አላማጣ ካህኑን ጨምሮ 4 የቤተ ክርስቲያን አገልጋዮች በተገደሉበት ክስተት ዙሪያ ከትግራይ ክልል መግለጫ ተሰጥቷል። በራያ አላማጣ ወረዳ ጥሙጋ ከተማ ቅድስት ኪዳነ ምህረት ቤተ ክርስቲያን ውስጥ ከትናንት በስቲያ ሌሊት በተፈጸመ ጥቃት አንድ የቤተ ክርስቲያኗ መምህርና 4 የቆሎ ተማሪዎች እንደተገደሉ የአካባቢውን ነዋሪዎች በመጥቀስ ዶይቼ ቬለ አማርኛ መዘገቡ ይታወሳል። በጥቃቱ ቢያንስ 5 ሰዎች እንደቆሰሉ በዘገባው ላይ ሰፍሯል። ጥቃቱን የፈጸሙት የመከላከያ ሰራዊት መለዮ የለበሱ የታጠቁ ኃይላት መሆናቸውን የዓይን እማኞች ተናግረዋል። አንዳንድ እማኞች ግድያ የተፈጸመው በቤተ ክርስቲያኗ ውስጥ የፋኖ ታጣቂዎች አሉ የሚል የተሳሳተ መረጃ በአካባቢው ለሚገኙ የመከላከያ ሰራዊት አባላት በመድረሱ ሳይሆን እንዳልቀረ ተናግረዋል። በዛሬው ዕለት ካህኑን ጨምሮ 4 የቤተ ክርስቲያን አገልጋዮች በተገደሉበት ክስተት ዙሪያ ከትግራይ ክልል ወገን መግለጫ ተሰጥቷል። የትግራይ ክልል ኮሚዩኒኬሽን ጉዳዮች ጽሕፈት ቤት በራያ አላማጣ ወረዳ ጥሙጋ ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት የ5 ሰዎች ሕይወት ሲያልፍ 2 ሰዎች ደግሞ ቆስለዋል ብሏል። ጥቃቱ የተፈጸመው ከምሽቱ 4 ሰዓት አካባቢ መሆኑን የገለጸው የጽሕፈት ቤቱ መግለጫ የጥቃቱ ሰለባዎች ደግሞ በቤተ ክርስቲያን ውስጥ የጸሎት ስነ ስርዓት ሲከውኑ የነበሩ ሲቪሎች ናቸው ብሏል። ጥቃቱ ጭካኔ የተሞላበት አሰቃቂ ጭፍጨፋ ነው ያለው ቢሮ የክልሉ መንግስት የድርጊቱ ፈጻሚዎችን በቁጥጥር ስር ለማዋል ከሚመለከታቸው አካላት ጋር በጋራ እየሰራ ነው ብለዋል። የደቡብ አፍሪካው ፕሬዝዳንት ስለ አዲስ አበባ የኮሪደር ልማት የሰጡት አስተያየት። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በጆሃንስበርግ ከተማ ምክር ቤት ከተወካዮች ጋር ባደረጉት ውይይት ስለ አዲስ አበባው የኮሪደር ልማት አነሳስተዋል። የከተማዋን ለውጥ በማሳየነት አንስተው አድናቆታቸውን ገልጸዋል። በቅርቡ አዲስ አበባን ጎብኝቻለሁ ያሉት ፕሬዝዳንቱ የአፍሪካ ህብረት መቀመጫ የሆነችው አዲስ አበባ ዞር ዞር ብላችሁ ብትመለከቷት ከተማ በመብራት የተንቆጠቆጠች ውብና ጽዱ ጎዳናዎች እንዳሏት፣ ኢንቨስትመንትና ንግድ እንደተሟሟቀባት ትረዳላችሁ ብለዋል። ጆሃንስበርግ ግን ማስዋብ ይገባል፣ ከአዲስ አበባ ልምድ እንውሰድ ያሉት ፕሬዝዳንቱ በአዲስ አበባ ማታ ላይ ያሽከረከሩ በነበረበት ሰዓት ሰዎች በምሽት ወግ ሲያደርጉ ተመልክቻለሁ። የዚህ ምክንያቱ በብርሃን የተሞላች ከተማ ስለሆነች ነው ብለዋል። አዲስ አበባ ፍቅረኞች እጅ ለእጅ ተያይዘው ሲዋደዱ ከተማዋንም ሲወዱ ማየት ይቻላል ብለዋል። ጆሃንስበርግ ወጣት እያለሁ እንደዛ አይነት ከተማ ነበረች ብለዋል። ወጣት እያለሁ እኔም እጅ ለእጅ ተያይዤ ወክ አድርግ ነበረ ብለዋል። በዚህ የፕሬዝዳንቱ ንግግር የምክር ቤቱ አባላት ሲስቁ ታይተዋል። ራማፎሳ የአዲስ አበባን የኮሪደር ልማት በጆበርግ ለመድገም ቆርጠው የተነሱ ሰው ሆነዋል። መንግስት ከህዝቡ ጋር በጋራ በመስራት የአዲስ አበባን መጻኢ ዕጣ ለማሳመር እየሰራ ነው ሲሉ አድናቆታቸውን ገልጸዋል። የአዲስ አበባው ኮሪደር ልማት ብዙ አወዛጋቢ ጉዳዮች ቢኖሩትም የባለፈው የአፍሪካ ህብረት ስብሰባ ተካፋዮች ልማቱን በበጎ መልክ ተመልክተው አስተያየት ሰጥተውበታል። ከኢትዮጵያም ልምድና ተሞክሮ እንቀስምበታለን ሲሉ መናገራቸው ተዘግቧል። እንደ ጅቡቲ ያሉ ሀገራት በዚህ በኩል ስማቸው እየተነሳ ነው። ጠቅላይ ሚኒስትር አብይ አህመድ ከጥቂት ሳምንታት በፊት በሰጡት አስተያየት ከቤት ላነሳናቸው ለውጪ ለዳረግናቸው በኮሪደር ልማት ምክንያት ላስቸገርናቸው ሁሉ ይቅርታ እንጠይቃለን ማለታቸው ይታወሳል። አወዛጋቢው ሰው ወደ ስልጣን ተመለሱም። በፕሬዝዳንትነት ዘመናቸው በ2008 ዓ.ም በተካሄደው ሪዮ ኦሎምፒክ ልጃቸውን ሮቤል ኪሮስን እንዲሳተፉ ማድረግ ከባድ ትችት የደረሰባቸው አቶ ኪሮስ ሀብቴ በድጋሚ የውሃ ዋና ፌዴሬሽን ፕሬዝዳንት ሆነው መመረጣቸው ተሰምቷል። በሪዮ ኦሎምፒክ የ100 ሜትር የዋና ውድድር ላይ የተሳተፈው ሮቤል ኪሮስ ሀብቴ በመጀመሪያው ማጣሪያ ከ59 ተሳታፊዎች 59ኛ ከመውጣቱን ባለፈ የገባበት ሰዓትና ተክለ ሰውነቱ መነጋገሪያ አድርጎት ነበረም። ከዚህ ጋር በተያያዘ መነጋገሪያ የነበሩት የሮቤል አባት ዳግም ወደ ስልጣን ተመልሰዋል። የቀድሞ የኢትዮጵያ ውሃ ስፖርት ፌዴሬሽን ፕሬዝዳንት የነበሩት አቶ ኪሮስ ሀብቴ አጠቃላይ ከተሰጠው 12 ድምፅ 9 ድምፅ በማግኘት አሸንፈዋል። በኦሮሚያ ክልል የተወከሉት አቶ ኪሮስ ካሁን በፊት ተቋሙን ለ8 ዓመታት መምራታቸው ይታወሳል።
አቶ ኪሮስ ሀብቴ በፕሬዝዳንትነት ዘመናቸው በሪዮ ኦሎምፒክ ልጃቸው ሮቤል ኪሮስ እንዲሳተፍ በማድረግ ወቀሳ ደርሶባቸዋል። በቀደመው የሪዮ ኦሎምፒክ ወቅት ልጃቸው ሮቤል በኦሎምፒኩ ላይ ሀገሪቱን ወክሎ እንዲሳተፍ ብዙም ፍላጎት እንዳልነበራቸው አባት ካነጋጋሪው ክስተት በኋላ አስተያየት መስጠታቸው ይታወሳል። ለኦሎምፒክ እንዲመረጥ በሙሉ ቢደገፍም እርሳቸው ግን እንደ አባት ተቃውመው እንደነበር መናገራቸው ይታወቃል። እርሳቸው ይህን ቢሉም በርካቶች ዋናተኞች በዘመድ ተመርጦ በዓለም አደባባይ አንገታችንን አስደፍቶናል በሚል አስተያየት ሲሰጡ መደመጣቸው ይታወሳል። የአዞ ስጋ የሚቀርብበት ሬስቶራንት በኢትዮጵያ ሊከፈት ነው። ሙሉ አዞ እስከ $300 ድረስ የሚሸጥበት የአዞ ስጋ ሬስቶራንት በኢትዮጵያ ሊከፈት መሆኑ ተሰምቷል። በአርባ ምንጭ ከተማ የአዞ ስጋ ሬስቶራንት በቀጣይ ዓመት ወደ ስራ እንደሚገባና በርካታ የውጭ ጎብኚዎች ወደ ሀገር ውስጥ በመሳብ ተጨማሪ ገቢ ለማግኘት እንደሚያስችል መነገሩን የአሃዱ ሬዲዮ ዘገባ ያሳያል። በ1976 ዓ.ም የተቋቋመው የአዞ እርባታ ጣቢያ ከ2002 ጀምሮ የማስፋፊያና የማሻሻያ ስራዎች ተደርገውለት ከ10,000 በላይ አዞዎችን እያሳደገ መሆኑን የገለጹት የአርባ ምንጭ አዞ እርባታ ስራ አስኪያጅ አቶ ዳዊት ዳኜ በውጭ አገር ጎብኚዎች ፍላጎት መሰረት ሬስቶራንቱን ለመገንባት ታስቧል ብለዋል። አክል አድርገውም የውጭ አገር ቱሪስቶች የአዞ ስጋ ለመመገብ የሚጠይቁ መሆናቸውን የገለጹ ሲሆን ጥናቱ ተጠናቆ በቀጣይ ዓመት ሆቴሉ ወደ ስራ ሊገባ ይችላል ብለዋል። በጥናቱ መሰረት የአንድ ሙሉ የአዞ ዋጋ ለውጭ ዜጎች እስከ $300፣ ለሀገር ውስጥ ተጠቃሚዎች ደግሞ እስከ 35,000 ብር በሚደርስ ሂሳብ ለእርድ የሚቀርብ ይሆናል። የጎብኚውን ፍላጎት ለማሟላት በተቋሙ ከአዞዎች የከርከሮ የአሳማ እርባታን በማስፋፋት ለገበያ ለማቅረብም ታስቧል። እድሜያቸው ከ3 ዓመት በላይ የሆኑ ለእርድ አዞዎች የሚቀርቡ መሆናቸውን ዋና ስራ አስኪያጁ ተናግረዋል። ሆቴሉም ከአዞ ማራቢያ ራንች ከከተማዋ በ7 ኪሎ ሜትር ርቀት ከአውሮፕላን ማረፊያው በስተቀኝ በአባያ ሐይቅ ዳርቻ እንደሚገነባ ነው የተነገረው። ሆቴሉ ወደ ስራ ሲገባ ከምጣኔ ሀብታዊ ፋይዳው በተጨማሪ የስራ ዕድል ይፈጥራል ተብሏል። ተቋሙ በጫሞ ሐይቅ ላይ የሚገኘውን ግዙፍ የናይል አዞ በማርባት በአዞ ቆዳ አቅርቦት ላይ እየሰራ እንደሚገኝ ተጠቁሟል። ስራ አስኪያጁ አያይዘውም ከሆቴሉ ግንባታ በፊት የውጭ ጎብኚዎች በተለይም ላቲን አሜሪካውያን ስፔኖች ግዢ በመፈጸም በየግላቸው እርድ እንደሚያካሂዱ አስታውሰዋል። ይህንን የዘፈቀደ እርድ በማስቀረት ግንባታው መጀመሩን አብራርተዋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።